ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ የሳብስክራይብ ቁጥራችን ከፍ እንድታደርጉ የአክብሮት ግብዣችን ነው። እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን አድማጮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን የምንመለከተው ክለቦች በዘንድሮ ሲዝን የራሳቸውን አቅም ክፍተት መጎልበት ያለበትን ፖዚሽን ከወዲሁ በገበያ ላይ ማጤን እንደጀመሩና አንዳንድ ድርድሮችም ከበስተጀርባ እንዳሉ የጥር ዝውውር መስኮት በተከፈተበት ሰዓት ሲነሳ ነበር። ተዘግቶ ባለፉት በጥር የተደረጉ ርብርቦች አሁን ደግሞ ዘገባቸው እየወጣ ነው የሚገኙ። ይሄ ደግሞ መነሻነቱን ትኩረቱን በአጠቃላይ ጠቅላላ አድርገን ስንቃኝ ከፊት ለፊት የሚመጣው ሳመር የበለጠ ሌላ ከፍተኛ ኤክስፔንሲቭ የሆነ የቡድኖች ኢንቨስትመንት እንደገና ከፊት ለፊት እየመጣ እንደሆነ ነው በሚወጡ ዘገባዎች ላይ ስንመለከት ሰፊ ትንተና የተሰጠበት የሚገኙ። ዴሊ ሜል፣ ዘ ታይምስ፣ ሚረር ይዘው የወጡት ጠንካራ ዘገባ አለ። እነዛን ጉዳዮች እስቲ በዚህ ፕሮግራም ከእያንዳንዱ ክለብ የወጡትን ሪፖርቶችና ማየት ያለብን ወሳኝ ነጥቦች አሉ። በተለይ መልሶ ግንባታ፣ ጥገናዊ ለውጥ፣ አስፈላጊ ተተኪን በገበያ ላይ ለማግኘት እነማን ከማን ጋር እነማን ከየትኛው ቡድን ጋር ለድርድር ራሳቸውን ብቁ አድርገዋል፣ የዘንድሮ ሲዝን ውጤትስ በቀጣይ ሳመር እያንዳንዱ ክለብ ላይ የሚፈጥረው ተጽዕኖ፣ የፒኤስአር ህግና ተያያዥ ጉዳዮች፣ በተለይ ደግሞ የፈለጉትን ተጫዋች ለማግኘት የሚደረገው ጥረት ቀጣይ ሳመር ምናልባት ካለፈው ሳመር የበለጠ ቢዲንግ ዋር የሚፈጥረው ከፍተኛ የገንዘብ አወጣጥ ልንመለከት እንችላለን። በእያንዳንዱ የፕሪሚየር ሊግ ቶፕ 6 ቡድኖች ውስጥ በተለይ በስክሪናችን ላይ በምትመለከቱት ሶስቱ ክለቦች መካከል አርሴናል፣ ሊቨርፑል፣ ማንቸስተር ዩናይትድ ለምን እንዴት የሚለውን እስቲ በዚህ ፕሮግራም እንወያይና አሁን ያለውን ተጨባጭ እውነታ ይሄን ለመንደርደሪያነት ያዙትና በቀጣይ ሳመር ግን ይሄን ፕሮግራም ወደ ኋላ መለስ ብላችሁ ታስታውሱ ይሆናል። ለማስታወሻነት እንዲቀመጥ ይህንን ፕሮግራም ለማሰናዳት ከወዲሁ የዝውውር መስኮት ላይ የሚፈጠሩ ጉዳዮችን እንግሊዝ ሪፖርተሮች ያስቀመጡት መመዘኛ አለ። ይሄን ግን ከተለያየ አንግል ደግሞ ሰብስበን እስቲ እንመልከት። አንደርሰን ኤሊየት፣ ሳንድሮ ቶናሊ፣ አደም ዋርተን፣ ኤድዋርዶ ካቫሚንጋ የቀጣይ ሳመር የዝውውር ትኩረት ናቸው። በተለይ ጥገናዊ ለውጥና አስገዳጅ የዝውውር ሂደት ያለባቸው ክለቦች አሉ። እነዚህን ተጫዋቾች ለማግኘት ደግሞ ክለቡ ያለው የፋይናንስ አቋም አለ። እዚህ ጋር ደግሞ ክለቦች ይህንን ቦታ መጠገን በአንገብጋቢ ሁኔታ ክፍተቱ ደግሞ በዘንድሮ ሲዝን በግልጽ የሚታይባቸው ክለቦች አሉ። ስለዚህ እነዚህ አራት አማካዮች በቀጣይ ሳመር የነዚህ 3 ክለቦች ትኩረት መሳባቸው የማይቀር ነው። በተለይ በአንገብጋቢ ሁኔታ ሊቨርፑልና ማንቸስተር የ6 ቁጥር ተጫዋች ለማስፈረም ገበያ ላይ መግባታቸው አይቀርም። በ6 ቁጥር ፊርማ ብቻ ደግሞ የማይገደበው የማንቸስተር ዩናይትድ የቀጣይ ሳመር ፕላን አለ። አርሴናል ደግሞ በአማካይ ክፍሉ ላይ አዲስ እደሳ ፈልጓል። ይህን ደግሞ በጥር የዝውውር መስኮት ሳንድሮ ቶናሊ ላይ መጨረሻ ላይ ያሳየው ፍላጎትና ተጫዋቹን ለቀጣይ ሳመር ለመደራደር አንድሬስ ቤርታ ከኤጀንቱ ጋር በሂደቱ ላይ የሚያስፈልገውን ቅድመ ሁኔታ ለማዘጋጀት በቂውን ሪፖርት ከሳንድሮ ቶናሊ ኤጀንት መቀበላቸውን ትናንትና የኒውካስል ሪፖርተሮች ከታይም ሳይድ የሚወጡ ዘገባዎች በአጠቃላይ ሲዘግቡ ነበር። ያለፈው ሳመር ኢሳቅን፣ አሁን ደግሞ ሳንድሮ ቶናሊ ሌላኛው የቢዲንግ ዋር ተጫዋች ሊሆን ነው። ኒውካስል ከገዢነት ወደ ሻጭነት እየተቀየረ ነው እንደሚል የክሪክ ሃውሰን ዘገባ በዴይሊ ሜል በኩል በስፋት
ምሽት ላይ ሲወጣ ነበር። በተጨማሪም ደግሞ ዘ ታይምስ ላይ አንዳንድ ጥቆማዎችን ተመለከትን። በቀጣይ ሳመር ክለቦች በአንገብጋቢ ሁኔታ ያስፈልጋቸዋል ተብሎ የተነሱ ክፍተቶች ብሎ በራሱ በሰራው ሪሰርች እነማን የትኛው ዲፓርትመንት ላይ ማጠናከር እንዳለባቸው ጥቆማ አስቀምጧል። እነዚህም ሁለት ጉዳይ እናገናኝና ከወቅታዊ ሩመርስና አንዳንድ ዘገባዎች ጋር አገናኝተን በዚህ ፕሮግራም እነዚህ 4 አማካዮች ወደ ቶፕ 6 ክለቦች የመዘዋወር እድላቸው ከፍተኛ ነው። በወቅቱ የሚፈጠረውን ነገር ግን አብረን በጋራ የምናየው ይሆናል። እስቲ መጀመሪያ ከማንቸስተር ዩናይትድን ጀምር፣ ከዛን አርሴናል፣ ሊቨርፑል እያልን እንቀጥላለን። ዩናይትድ በቀጣይ ሳመር አስገዳጅ የሆነ ጥገናዊ ለውጥ አማካይ ክፍሉ ላይ ያደርጋል። ምክንያቱም ካሰሜሮ በአመቱ መጨረሻ እንደሚለቅ ተረጋግጧል። ይህን ተጫዋች የመተካት ሙሉ ኃላፊነት በክላስ ደረጃ ማንቸስተር ዩናይትድ እንደ ቡድን ገበያ ላይ ወጥቶ ከፍተኛ ኢንቨስትመንት ከዩናይትድ ይጠበቃል። በዘንድሮ ከተደረጉ ኢንቨስትመንቶች ላይ ሁሉም በሚባል ደረጃ ምርጥና አስገራሚ ዝውውሮችን ቢፈጽሙም ግን የተሟላ ቡድን አልነበረም። ይህንን ተከትሎ ማንቸስተር ዩናይትድ በተሟላ ቡድን ለቀጣይ የውድድር ዓመት የበለጠ እርጋታን ፈጥሮ የቡድን አደረጃጀቱን ቀጣይነቱን በቡድን ግንባታ በኩል በቂና የተሟላ ቡድን ለማድረግ አንደኛ የካሰሜሮን ተተኪ፣ ሁለተኛ ደግሞ ማንቸስተር ዩናይትድ ካሰሜሮም እያለ አማካይ ያስፈልገው ነበር። ስለዚህ ማንቸስተር ዩናይትድ በትንሹ በገበያ ላይ 2 አማካይ ማስፈረም ግዴታ ውስጥ ነው ቀጣይ ሳመር ላይ የሚገባው። አሁን ላይ በሚወጡ ዘገባዎችና አንዳንድ አልፎ አልፎ በሚወጡ ሩመርሶች ላይ ስንመለከት ማንቸስተር ዩናይትድ በራደሩ ላይ ቅድሚያ ሰጥቶ የያዘው የካሰሜሮ ተተኪ አድርጎ ከያዛቸው ተጫዋቾች ውስጥ አንደኛው አንደርሰን ኤሊየት ነው። አንደርሰን ኤሊየት የሚገኘው በኖቲንግሃም ፎረስት ነው። ባለቤቱን እንደምታውቁት በጣም አግሬሲቭ የሆኑ ስሜታዊነት የሚቀድማቸው በተጫዋቾቻቸው ላይ ደግሞ የሚያስተላልፉት ውሳኔ እንደ ቢዝነስማንና እንዳላቸው ደረጃ የሚያስፈልገውን ገንዘብ ሳያገኙ በቀላሉ ተጫዋቾችን የሚሸኙ ባለቤት አይደሉም። እንደምታውቁት ኤዱን ከቀጠሩ በኋላ የሞርጋን ጊብስ ዋይትን ዝውውር እንዴት ወደ ቶትናም ተጫዋቹ በሁሉም ቅድመ ሁኔታ ከጨረሰ በኋላ ተጫዋቾችን አላግባብ ነው ቶትናም ድርድር ያደረገው በሚል ክስ እስከ ማቅረብ ድረስ ደርሰው ነው የ3 ዓመት ኮንትራት ተጨማሪ ፈርሞ ተጫዋቹ የቆየው። አንደርሰን ኤሊየት ግን ቀጣይ ሳመር እንደሚሸጥ ግልጽ ነው፣ ለገበያ መውጣቱ አይቀርም። ነገር ግን የተጫዋቹ ኮንትራት የሚያልቀው አድማጮች እዚህ ጋር ልብ ብላችሁ ከተመለከታችሁ 2028 ጃንዋሪ ላይ ነው። ታስታውሳላችሁ በፒኤስአር ህግ ኒውካስል አስገዳጅ የሆነ ሽያጭ ነው አንደርሰን ኤሊየትን ያደረገው። በአንዳንድ ዘገባዎች ላይ ስንመለከት የረጅም ጊዜ የሮድሪ ተተኪም ለማድረግ ማንቸስተር ሲቲ በዚህ ተጫዋች ላይ ጠንካራ ፍላጎት አለው ነው የሚለው። አሁን ያለነው 2026 ነው። ይሄ የውድድር ዓመት ሲያልቅ ጁን ላይ ተጫዋቹ 2 ዓመት ተኩል ነው ኮንትራት የሚቀረው። ነገር ግን የተጫዋቹን የመልቀቂያ ዋጋ በትራንስፌር ማርኬት ፐርፎርማንሱ ተለክቶ በኮንትራቱ ልክ ሲወጣ ተጫዋቹ 100 ሚሊዮን ፓውንድ ድረስ እንደ ኖቲንግሃም ፎረስት አይነት ተደራዳሪ ቡድን በቀላሉ ስለማይለቀው እስከ 100 ሚሊዮን ፓውንድ ሊከፈልበት ይችላል። ይሄ ደግሞ ማለት የተጫዋቹን ብቃት ከፍ ከሚያደርጉ ጉዳዮች መካከል ከፊት ለፊት ያለው የዓለም ዋንጫ ለእንግሊዝ ብሔራዊ ቡድን በሚያሳየው ብቃት ነው። ስለዚህ ሲቲም የአንድ ከተማ ክለቦች መቀናቀናቸው አይቀርም። የበለጠ የ6 ቁጥር ቦታን በአንገብጋቢነት የሚፈልጉ ሌሎች ክለቦችም ጨረታው ላይ ከገቡ ልክ እንደ ዴክላን ራይስ መነሻ ድርድሩ 80 ሚሊዮን ፓውንድ ሆኖ የተጫራች ክለቦች በበዙ ቁጥር እስከ 105 ሚሊዮን ፓውንድ እንደተሸጠው አንደርሰን ኤሊየትም ከ100 እና ከዛ ሚሊዮን ፓውንድ በላይ ሊሸጥ ይችላል። አንደኛ የተጫዋቹ ተፈላጊነት፣ ሁለተኛ በቀጣይ ሳመር ልክ እንዳለፈው ሳመር በገበያ ላይ የአጥቂ አማራጭ ውስን ሆኖ የፈላጊዎች ብዛት ደግሞ ከፍ ብሎ ሲመጣ በቀጥታ ክለቦች የሚገቡት ምን ላይ ነው? ቢዲንግ ዋር ላይ። የቤንጃሚን ሼሽኮን ጉዳይ ተመልከቱ። የሂጎ ኤኬቲኬን፣ የአሌክሳንደር ኢሳቅን፣ የቪክቶር ዮኬሬስን፣ የኒኮ ቮልትማደን በዘንድሮ ሳመር ያለፈው ስንትና ስንት ሚሊዮን ፓውንድ ነው ለአጥቂዎች የተከፈለው። እነ ዮዋን ዊሳ እዛው በሊግ እንኳን የተዘዋወሩ
እስከ መጨረሻ ቀን ድረስ የሁለት ክለቦች ድርድር በጣም ረጅም ጊዜ እየፈጀ ድርድሩ አሰልቺ ሆኖ በየሳምንቱ የሚወጡ ሪፖርቶች የተለያየ መልክ ይዞ እንግዲህ ድርድሮች እያሰለቹ ዝውውሩ ሊፈጸም ግን የሁለቱ ክለቦች አለመስማማት ሁሌም በዋጋ ደረጃ ድርድሮች አሳሳቢ ይሆናሉ። አሁንም አንደርሰን ኤሊየት በቀጣይ ሳመር የበርካታ ክለቦች በተለይ የማንቸስተር ሁለት ክለቦች በተለይ ደግሞ የማንቸስተር ዩናይትድ ተቀዳሚ ምርጫ ነው። ዓለም ዋንጫ ያለበት ተጫዋች ነው። እዚህ ብቃቱ ላይ እዚህ ተፈላጊነቱ ላይ ዓለም ዋንጫን ደግሞ ከእንግሊዝ ብሔራዊ ቡድን ጋር ረጅም ርቀት የሚሄድ ከሆነ በገበያው ላይ ዋጋውን አስቡት። የፈላጊ ክለቦች መብዛት፣ ተፈላጊ ተጫዋቾች ቁጥር ማነስ ሁሌም የዋጋ ክፍያን ሰማይ ነው የሚሰቅለው። ይህንን አንደኛ ጉዳይ አድርጋችሁ በማንቸስተር ዩናይትድ በኩል ያዙት። ሁለተኛው የአደም ዋርተን ፍላጎት ነው። የአደም ዋርተን ላይ በሚወጡ አሁን ላይ ባሉ ወቅታዊ መረጃዎች ከተመለከትን ወደ ኖርዙ የእንግሊዝ ክፍል መዘዋወሩ አይቀርም፣ ግን ማንቸስተር ዩናይትድ ማረፊያው ላይሆን ይችላል። በበለጠ ሊቨርፑል እዚህ ተጫዋች ላይ ኖቬምበር ላይ ልክ እንደ ጀረሚ ዣኮ አይነት ቅድመ ድርድርን ማድረጉና ቅድመ ዝግጅት ከፓላስ ጋር በላቀ ደረጃ መደራደሩ ምናልባት ይህን የዝውውር ሂደት ቀደም ብሎ ጉዳዮችን ሃንድል የማድረግ ስትራቴጂ መጠቀማቸው በየሳምንቱ የተለያዩ ሪፖርቶችን እንመለከታለን። በተለይ ግን ማንቸስተር ዩናይትድ በማንቸስተር ኢቪኒንግ ያለፈው ሳምንት ከጥር የዝውውር መስኮት ጋር ተያይዞ ማንቸስተር ዩናይትድ እንደማይሳተፍ በገለጸበት ዘገባ ላይ ኤድዋርዶ ካቫሚንጋ ማድሪድ የ23 ዓመቱን ተጫዋች ለመሸጥ በተለይ ተጫዋቹ ደስተኛ ለመሆኑ ማድሪድ ደግሞ የተጫዋቹ ተደራራቢ ጉዳትና የብቃት ከአምና እስከ ዘንድሮ ድረስ አስተማማኝነቱን እንደ ቀድሞ ማጣቱን ተከትሎ የካቫሚንጋ ፈላጊ ከመጣና ጠንክሮ ለማድሪድ ጥያቄዎች የሚያቀርብ ከሆነ ማድሪድ ጥያቄዎችን ሊያደምጥ ይችላል። ይሄ ጉዳይ ደግሞ ተያይዞ የወጣው ማድሪድ በቪቲኛ ላይ ያለው ፍላጎት በጣም ጠንካራ መሆኑ ነው የፔዥዮ። ስለዚህ ካቫሚንጋ በዩናይትድ ራዳር ውስጥ እንዳለም ተያይዞ ተነስቷል። ግን የካቫሚንጋ ኮንትራት የሚጠናቀቀው 2029 ነው። የኮንትራቱን መጠን ተመልክታችሁ ማድሪድ መሆኑ ቡድኑን ደግሞ እዚህ ጋር ስንመለከት በተጨማሪም ይሄ ነጩ ቤት አንድ ተጫዋች በዚህ ክላስ ደረጃ ያለውን ተጫዋች ይህን ያክል ኮንትራት የያዘን ተጫዋች በቀላሉ አይለቅም። ቢለቅ እንኳን ከፍተኛ ክፍያ ነው የሚፈልገው። አሁን በትራንስፌር ማርኬት በወጣለት የፔርፎርማንስ ሬት ራሱ 110 ሚሊዮን ዩሮ ወደ 96-95 ሚሊዮን ፓውንድ ገደማ። ይሄ ማለት ኦልሞስት 100 ሚሊዮን ፓውንድ ማለት። አንደርሰን ኤሊየትን ተመልከቱ። ኤድዋርዶ ካቫሚንጋ ፈረንሳይ ብሔራዊ ቡድን ዓለም ዋንጫ ተሳታፊ ነው። በተለይ አሁን በርካታ ተጫዋቾች በእድሜም በብቃት ምክንያት ከዚህ ብሔራዊ ቡድን ውጪ መሆናቸው አይቀርም። ካቫሚንጋ ከአውሬሊዮ ቹዋሚኒ ጋር የቋሚነትን ቦታ ማግኘቱ አይቀርም። ይሄ ደግሞ የበለጠ የተጫዋቹን ክፍያ እንዴት ቢዲንግ ዋሩን ከፍ እንደሚያደርግ ያለፈው ሳምንት ታስታውሳላችሁ። ወደ ፈረንሳይ ተነባቢ ጋዜጦች መካከል አርኤምሲ እና ፉትቦል መርካቶ የሚባለው ጋዜጣ ይዞ በወጡት ዘገባ መሰረት ሊቨርፑሎች አጥብቀው ካቫሚንጋን ይፈልጋሉ፣ ግን የአደም ዋርተንን ሁኔታ የበለጠ ቅድሚያ ይሰጣሉ የሚል ዘገባ ወጣ። ማንቸስተር ኢቪኒንግ ላይ ማንቸስተር ዩናይትድ አንደርሰን ኤሊየትንም ኤድዋርዶ ካቫሚንጋንም ይፈልጋል የሚል ጥቆማ ወጣ። ስለዚህ ሁለቱ ተጫዋቾች በኖርዝ እንግሊዝ ክለቦች የበለጠ ይፈለጋሉ ማለት ነው። ሌላ የሁለቱ ቡድኖች ትንቅንቅ በዝውውር መስኮቱ ላይ ልንመለከት እንችላለን። በተለይ ደግሞ በማርች እና በሜይ በርካታ ዘገባዎችን ማግኘታችን አይቀርም። በቀጣይ ሳመር የሚደረገው በተለይ በአማካይ ስፍራ ላይ ክለቦች ወደ ገበያ ወጥተው የሚያደርጉት ጥረትን እስቲ ወደ አርሴናል እንምጣና ከጥር የዝውውር መስኮት መጠናቀቅ ቀደም ብሎ ባሉት 36-38 ሰዓታት ምንድን ነው የተፈጠረው? በተለይ የሳንድሮ ቶናሊ ጉዳይ ከዝውውር መጠናቀቅም በኋላ ቴሌግራፍ ላይ ማቲሎ የሚባል የለንደን ኮረስፖንደር እንደሚለው ከሆነ የኒውካስሎችን አቋም አርሴናሎች ለቀጣይ ሳመር በዚህኛው ጥር ሞክረውታል አቋማቸውን።
ይሄ ማለት ተጫዋቹ ይሸጣል አይሸጥም የሚለውን ቼክ የማድረግ ወይም ለመደራደር ዝግጁ ናቸው ወይስ አይደለም የሚለውን። ነገር ግን የኒውካስሎች ምላሽ ሁሌም በተጫዋቾቻቸው ላይ ምንም አይነት ድርድር መቅረብ አይፈልጉም። በተለይ የማይፈልጓቸው ከፕላናቸው ውጭ የሆኑ ተጫዋቾችን ለመሸጥ ወደ ገበያ ካላወጡ በቀር የክለቡ አንዱ ተፈላጊ ተጫዋች ላይ የበርካታ ክለቦች ርብርብ የማይቀይራቸው ክለብ ነው። ግን የተጫዋቹ ይሄ ክለቡን የመጫን አቅም ከታገዘበት ምናልባት ሊሸጡ የሚችሉት ልክ እንደ ይስሐቅ አይነት ዝውውር ሊፈጸም ይችላል። ይሄም ግምት ነው። ነገር ግን የሳንድሮ ቶናሊ ጉዳይ ላይ አንድ ቅድሚያ ሊሰጠው የሚችለው ነገር ተጫዋቹ በክላስ ደረጃ ለመወዳደር ለመሰለፍ ፍላጎት ካሳየ ከኒውካስል በተሻለ አርሴናል ቢሄድ ይሄ ተጫዋች ዋንጫ የማሸነፍ እድሉ ሰፊ ነው። ወደ ዋንጫ የመቅረብ እድሉ በጣም ከዛም በላይ ከፍ እያለ ነው የሚመጣው። ስለዚህ ወደ አርሴናል በሳመር ወደዚህ ተጫዋች በድጋሚ ተመልሶ የሚመጣ ከሆነ ቶናሊ ለማስፈረም ጊዜ ሊፈጅበት ይችላል። ድርድሮች ሊዘገዩ ይችላሉ። ነገር ግን ተጫዋቹን ለማስፈረም ጥረት መኖሩ አይቀርም። ምክንያቱም አንድሬስ ቤርታ ጣሊያናዊ ናቸው። የዚህ ተጫዋች ኤጀንት ደግሞ ከአንድሬስ ቤርታ ጋር በጀንዋ አብሮ በጋራ ሰርተዋል። በቀረቤታቸው አንጻር ማዲቴሪያን ተጫዋቹን ለአርሴናል ያቅርብ እንጂ የሳንድሮ ቶናሊ ኤጀንት ከአርሴናል ጋር መደራደር ፍቃደኛ ነበር። ግን የኒውካስል አቋም ነው። በጥር የዝውውር መስኮት እንግዲህ የኒውካስል 95 ሚሊዮን ፓውንድ ብሏል የሚለው ሩመርስ እንዳለ ሆኖ ግን በቀላሉ ይህን የ25 ዓመት ተጫዋች ከኒውካስል እጅ ፈልቅቆ ለማውጣት አርሴናል ጠንካራ የፋይናንስ አቅምና ኒውካስልን የማሳመን ተጫዋቹን ወደ ክለባቸው እንዲመጣ የማግባባት ኃላፊነት ይጠበቅባቸዋል። ግን ማንቸስተር ዩናይትድም ሊቨርፑልም በቦታው ላይ ከሚፈልጓቸው ተጫዋቾች አንጻር ቶናሊ ገበያ ላይ ከወጣ አርሴናል በቀላሉ ላያገኘው ይችላል። ፈላጊ ክለቦች እየበረከቱ በመጡ ቁጥር ቢዲንግ ዋሩ አሁንም ከፍ ይላል። ምክንያቱም ቶናሊ ጥሎ ማለፉን ካለፈ በዓለም ዋንጫ ኢጣሊያን ወክሎ ከሚሄዱ ተጫዋቾች መካከል አንዱ ያለው ክላስ ኳሊቲ ይታወቃል። ከኤሲ ሚላን ጀምሮ እድሜውን ስታዩት ደግሞ ገና 25 ዓመቱ ነው። አንደርሰን ኤሊየትም ገና 22ቱ መጀመሪያ አካባቢ ነው። ካቫሚንጋ 23 ዓመቱ ነው። ስንመለከት የረጅም ጊዜ ፕላንን ላሰበ ቡድን እንዲህ አይነት ኢንቨስትመንትንና 100 ሚሊዮን ፓውንድን ለመክፈል ወደኋላ አይልም። በተለይ የማንቸስተር አይነት ብራንድና ስሙን የሚጠቀም ቡድን ሁሌም በዝውውር ላይ ካለ የተጫዋቹ ክፍያ ሰማይ መውጣቱ አይቀርም። ያኔ ደግሞ የክለቦች ፍላጎት በገበያ ላይ ያለው የአማካይ ቁጥር አነስተኛ በሆነ ቁጥር ወይም አነስተኛ ተጫዋች ብቻ ገበያ ላይ ካገኙ ከፍተኛ ገንዘብ ክለቦች መጠየቃቸው አይቀርም። ያኔ ቢዲንግ ዋሩ ነው ከፍ ብሎ ለአንድ ተጫዋች 100 ሚሊዮን ፓውንድ። በነገራችን ላይ እርግጠኛ ሆነን መናገር የምንችለው ለአማካይ 100 ሚሊዮን ፓውንድ የመከፈሉ ነገር እርግጥ ነው በየትኛውም ክለብ። አንደኛ በገበያ ላይ ቀጣይ ጊዜ ለረጅም ዓመት ቡድን እየገነቡ ሽግግር ላይ ላሉ ቡድኖች አስፈላጊነቱ ምንም ጥያቄ የለውም። ያለው አማራጭን ስታዩ ደግሞ አነስተኛ ነው። ከኮንትራት ማፍረሻ ካላቸው ኮንትራት ክለቦች ደግሞ ካላቸው ያለፈ ሪከርድ በሽያጭ በኩል የመደራደር ጉዳያችን ስናይ በርካታ ገንዘብ መከፈሉ የማይቀር በእነዚህ አማካዮች ዙሪያ እና የሳንድሮ ቶናሊ አርሴናል ተጨማሪ የአማካይ ክፍል ተጫዋች ያስፈልገኛል ብሎ ወደ ገበያ ለማደስ መውጣቱ አይቀርም። ካያችሁ ደክላን ራይስ ከ2023 ወደ አርሴናል ከተዘዋወረበት ጊዜ አንስቶ ተጫዋቹ በጉዳት ምክንያት ያመለጠው የጨዋታ ቁጥር በጣም አነስተኛ ነው። ያለ እረፍት ቦታው ላይ ጥሩ ተጠባባቂ ጥሩ ኳሊቲ ሳይኖር ለተከታታይ ጨዋታ እያንዳንዱ ጌም በተለይ በዘንድሮ ሲዝን ለአራት ዋንጫ ይወዳደራል። ከፊት ለፊቱ ከእንግሊዝ ጋር ያለም ዋንጫ አለው። ይሄ አማካይ ለረጅም ጊዜ ሚካኤል አርቴታ ለመገልገል በቂ አማራጭን ስብስብ ውስጥ አልፈጠረም። ምናልባት የሳንድሮ ቶናሊ ፍላጎት ይሄ ከሚካኤል ሜሪኖ ጉዳት ጋር ተያይዞ ይምጣ እንጂ በደንብ ስትራቴጂያቸውን ስንመለከት የአንድሬስ ቤርታንም የተለያዩ የዝውውር ሂደቶችን ያለፈው ሳመር ሲፈጽሙ ስንመለከት በተጫዋቾች አቅም ልክ ዴብዙ ማጠንከር ነው የፈለጉት።
አሁን እያደረጉ ያሉ እየጎለበቱ ያሉ እያደጉ ያሉና በቡድኑ በወጥነት እያገለገሉ ያሉ ተጫዋቾች በአስተማማኝ ሁኔታ ቦታውን በጥራትና በጥልቀት ማጠንከር የአርሴናል ስትራቴጂ ሆኗል። ምናልባት በራይስ በኩል ጥሩና ጤናማ ተጠባባቂ በበቂ ሁኔታ አማራጭ አለመኖሩ ሳንድሮ ቶናሊ ላይ ቀጣይ ሳመር አርሴናልን በተጨማሪ ወደ ገበያ ሊያስወጣ የሚችል የዝውውር ሂደት ነው። ግን ቶናሊ ለመሸጥ ኒውካስል ወደ ጠረጴዛ ከተቀመጠ አርሴናል ብቻውን የሚደራደርበት ጉዳይ አይመስልም። ምክንያቱም ተጫዋቹን ወደ ጣሊያንም ይፈልጋሉ፣ እነ ዩቬ ማዘዋወር ይፈልጋሉ። የቶናሊ አይነት ተጫዋች ገበያ ላይ ካለ የባየር ሙኒክ አይነት ክለብ እንዲሁ በቀላሉ ዝም ብሎ አይመለከትም፣ ይገባል። እነ ሙኒክ በገቡ ቁጥር ክለቦች ደግሞ ዋጋን በከፍተኛ ሁኔታ ማስወደዳቸው የማይቀር ነው። በዛም ወቅት ደግሞ ተጫራች ክለቦች በዙ፣ ቢዲንግ ዋር ነው የሚቀጥለው። ያኔ እንግዲህ ሻሽ ክለብ ይጠቀማል። በአብዛኛው ደግሞ ገዢ ክለብ ፋይናንሱን በከፍተኛ ሁኔታ አጠናክሮ ወደ ገበያ መውጣት ያለበትም ቀጣይ ሳመር ነው። ልክ ባለፈው ሳመር እንደምታውቁት ለአጥቂዎች ወደ 1 ቢሊዮን ገደማ ነው የተከፈለው። ማለት የወጣባቸውን ዋጋ በዝውውር መስኮቱ በደንብ ካያችሁ በተለይ የቶፕ 6 ክለቦችና 10 ክለቦችን እስቲ ያስፈረሟቸውን አጥቂዎችና የከፈሉትን ክፍያ ተመልከቱ። ውስን የገበያ አማራጭ ስላለ ሁሉም ክለብ ሲደራደር የነበረበት የመጀመሪያ ኢኒሻል የዝውውር ክፍያና ያስፈረመበት ዋጋ ከፍተኛ ጋፕ አለ። በጣም የሰፋ ጋፕ አለው እና አማራጭ ስለጠፋ ክለቦች ካላቸው ወቅታዊ ክፍተት አንጻር ከፍተኛ ኢንቨስትመንት ፈጽመው በአጥቂ ዲፓርትመንት ላይ የወጣው ክፍያ ተውት። ትናንት ምሽት ለምሳሌ ለአርሴናል ከተሰለፉ ተጫዋቾች መካከል ኖኒ ማዱዌኬ ተጫዋቹ ፋይናሊስት ሆኗል በካራቦ ካፕ። ውሉ ላይ በሰፈረው ሕግ መሰረት በየትኛውም ኮምፒቲሽን ፋይናሊስት አርሴናልን ካደረገ አርሴናል ያቺን አዶንስ 48 ሲደመር 6 እስከ 54 ሚሊዮን ፓውንድ ነው የሚከፍለው። 6ቷን ፓኬጅ ያሟላል። አሁን ለካራቦ ካፕ አልፏል። በበለጠ ደግሞ በካራቦ ካፕ ይሄ ተጫዋች በርካታ ደቂቃ አግኝቷል። ተመልከቱ እዚህ ጋር ያለው ያንን ተጫዋች ለማስፈረም የሚገባ ውልና አስፈላጊው የክለብ ውጤት። ስለዚህ በቀላሉ የፊት መስመር ተጫዋች ለማስፈረም ሲጠየቅ የነበረው ክፍያ አሁን ዮሐን ዊሳን 29 ዓመቱ ነው። ይሄ ተጫዋች ከ2-3 ዓመት በላይ ለኒውካስል ሊያገለግል አይችልም። ግን ኒውካስል የከፈለው 48 ሚሊዮን ፓውንድ ለዮሐን ዊሳ አማራጭ ስለሌለው በወቅቱ ቮልተማዳን ያስፈረሙት ወደ 66 ሚሊዮን ፓውንድ አካባቢ ከፍለው ነው። እንደዚህ አይነት ገበያውን በጣም ከፍ ያደረገ የአጥቂ አማራጭ የጠፋበት ያለፈው ሳመር ነበር። አጥቂዎችን ለማስፈረም ክለቦች በባጀት ደረጃ ጥሩ አቅም አላቸው፣ ግን ገበያው ላይ በሚፈልጉት ደረጃ አላገኙም። ቀጣይ ሳመር ደግሞ ልክ እንደ አጥቂው እጥረት የአማካዮች እጥረት እንደሚኖር ያለምንም ጥርጥር አሁን ያለው ሁኔታ ያስታውቃል። እያንዳንዱ ክለብ አማካዩ መልቀቅ አይፈልግም። ቶፕም ክለብ ሆነ ሚድል ክላስም ክለብ ሆነ አማካይ ክፍሉ ማጣት አይፈልግም። ለምን? ያን አማካይ አጥቶ ሸጦ ተጨማሪ የሚተካው አማካይ በገበያ ላይ በመቂ አማራጭ የለም። ለምሳሌ ማንቸስተር ዩናይትድ አንደርሰን ኤሊየትን ብቻ አይደለም ካርሎስ ባሌባላይም በድጋሚ መግባቱ አይቀርም። እንደምታውቁት ያለፈው ሳመር 113 ሚሊዮን ፓውንድ ነው የጠየቀው፣ ልክ የካሴዶ አይነት ክፍያ ብራይተን። ስለዚህ ይህን ክፍያ ማንቸስተር ዩናይትድ የሚፈጽም ከሆነ ተጨማሪ ሌላ 100 ሚሊዮን ፓውንድ እዛ ለኖቲንጋም ሊከፍል ነው ማለት ነው። ከባድ ሳመር ከፊት ለፊት የአጥቂ አማራጭ ውስን እንደሆነው በገበያ ላይ የአማካይ ክፍል አማራጭም ውስን የሚሆንበት ነገር ግን ተፈላጊነታቸው በየትኛውም ጊዜ ከሚፈለጉት በላይ በአንገብጋቢ ደረጃ የሚፈለግበት ወቅት ከፊት ለፊት እየመጣ ነው። እስቲ ወደ ሊቨርፑል እንምጣና ከነማን ጋር ስሙ ተያይዞ ቀጣይ ሳመር ምን ለማድረግ ታቅዷል? ትናንትና ምናልባት በዩቲዩብ በሊቨርፑል ኦፊሻል ፔጅ ላይ ከተመለከታችሁ አራውንድ ዘ ቴብል የሚል ፕሮግራም አለ፣ በየሳምንቱ የሚለቀቅ ተጫዋቾች፣ የቡድን ስታፍ ምናምን ተጋብዘው ቁጭ ብለው በመወያያነት አንዳንድ ሀሳብ እየተነሳ የሚወያዩበት ፕሮግራም። እዛ ላይ ባልተጠበቀ መልኩ ትናንትና የተለቀቀውን ቪዲዮ ላልተመለከታችሁ ገብታችሁ ተመልከቱ። ሪቻርድ ሂውዝ፣ አርነ ስሎት እና ቢል ሆገን ነበሩ የተጋበዙት።
የሊቨርፑል ሙሉ የቡድኑ ቺፍ ኤክዚኪዩቲቭ ዳይሬክተር ሲኢኦ ማይክል ኤድዋርድ የእግር ኳስ ኦፕሬሽኑ ነው ሲኢኦ። ይሄ የሙሉ የቡድኑ ዋና አስተዳዳሪ ቢል ሆገን፣ አርነ ስሎት እና ሪቻርድ ዩዝ ተጋብዘው ሲጠየቁ ቀጣይ ከፊት ለፊታችን እንደ አምናው አይነት እንዳለፈው ሳመር አይነት አለ። ይሄን ክለብ ገና ስራችንን አልጨረስንም። እንደውም የፕሮግራሙ አርስት ከተመለከታችሁ ኔቨር ደን ጆብ ነው የሚለው። ኔቨር ጆብ ደን ነው የሚለው። ገና ዩቲዩብ ላይ ከፍታችሁ ስትመለከቱ ገና ስራው አላለቀም። የመጀመሪያው ግንባታ ተደርጓል። የአጥቂው ክፍል ተጠግኗል። ተጨማሪ ሌሎች ዲፓርትመንቶች ደግሞ በቀጣይ ሳምር ያንን ደግሞ ምልክት ከሚሰጡ ጉዳዮች መካከል አንዱ የጀርሚ ዣኮ ዝውውር ነው፣ ከትናንት በስቲያ ያጠናቀቁት። ስለዚህ አሁን ሊቨርፑልን በገበያ ላይ ሲወጣ ከተለያዩ የሊቨርፑል ዘጋቢዎች ከሊቨርፑል ኢኮ ላይ ከዝውውር ሪፖርተሮች ላይ እንዳደመጥነው ከሆነ ባለፈውም በአንድ ፕሮግራም ሳነሳ ነበር፣ ዴቪድ ኦርኒስተን ያለፈው ሳምር ለሊቨርፑል ትልቁን ትራንዚሽን ባሰቡት ደረጃ አድርገዋል ብለው ያምናሉ። ቀጣዩ ሳመር ግን በብልሃት የሚደረግ ጥገናዊ ለውጥ ነው። ብልሃት የሚጠቀሙት ተከላካይና አማካይ ስፍራ ላይ ነው ሲል ነበር። ከወዲሁ ተከላካይ ክፍሉን አንድ ተጫዋች ሀ ብለው ማስፈረም ችለዋል። በአማካይ ክፍል ላይ ግን በተደጋጋሚ የሊቨርፑል ውስጥ አዋቂዎች ከሚያወጣቸው ዘገባዎች መካከል ለአደም ዋርተን ክሪስታል ፓላስ 80 ሚሊዮን ፓውንድ ይፈልጋል ሙሉ ፓኬጅ። ይህን ክፍያ ለመክፈል ደግሞ እስካሁን ድረስ ለተጫዋቹ ፈቃደኝነት ያሳየውና በተጫዋቹ ወገኖች በኩል ድርድርም ያደረገው ሊቨርፑል ነው ይላሉ። ስለዚህ አደም ዋርተንን ሊቨርፑል ለማስፈረም ወደ 80 ሚሊዮን ፓውንድ አካባቢ ያወጣል። ተጫዋቹ ደግሞ ከፊት ለፊቱ ልክ እንደነ አንደርሰን ኤሊየት፣ እንደነ ካቫሚንጋ፣ እንደነ ሳንድሮ ቶናሊ የዓለም ዋንጫ አለበት። ይሄኛው የተጫዋቹ ብቃት እንዳለ ሆኖ ዓለም ዋንጫ ላይ ደግሞ የበለጠ ከእንግሊዝ ብሔራዊ ቡድን ጋር እንደ አንደርሰን ኤሊየት ገፍቶ የሚሄድ ከሆነ ፓላስን እንደምታውቁት ነው። መጀመሪያ ለኢቤሪቼዜ 60 ሚሊዮን ፓውንድ በቂ ክፍያ ለመቀበል ዝግጁ የሆነ ቡድን ተጫራች ክለቦች ሲገቡ እስከ 68 ሚሊዮን ፓውንድ፣ ኦሊሴን በ40 ሚሊዮን ፓውንድ ለመልቀቅ ያሰበ ቡድን እነ ሙኒክ መጥተው ሲጫረቱ 56-57 ሚሊዮን ፓውንድ የሸጠበት በቅርብ ዓመቱ ሻች ክለብ ነው። ፓላስ ከወዲሁ ካስቶን ቪላ የአደም ዋርተንን ተተኪ አዘጋጅቷል ማለት አስፈርመዋል። በውሰት የቋሚ ውል የተካተተበትን አይቮሪ ኮስታዊን አማካይ። ስለዚህ አደም ዋርተን ቀጣይ ሳመር መልቀቁ አይቀርም። በበለጠ አሁን ትራንስፌር ማርኬት ላይ ገብታችሁ ብትመለከቱ 54% ማረፊያው አንፊልድ ይሆናል። ይሄ ከበስተጀርባ ያለው የኖቬምበሩ ድርድርና በጥሬ ዝውውር መስኮት አንድ ፕሮግራም ላይ ከአሎንሶ ጋር ባለው ምስል የሰራ ነው ላይ አንስተናል። በተደጋጋሚ የተደረገው ጥረትና ሊቨርፑል አንድ አማካይ ያስፈርማል። አንድ አማካይ ብቻ፣ ከአንድ አማካይ በላይ አያስፈርምም። እሱም ሊሆን የሚችለው አንደርሰን ኤሊየት ነው። በቅርብ ሳምንት ደግሞ አርቢሲ ስፖርት የፈረንሳይ ሚዲያ ልክ እንደ ጀርሚ ዣኮ እነ ሴንት እነ ፍሬድሪክ ሃውኪ እንደሚጽፉት ከሆነ ኤድዋርዶ ካቫሚንጋን ሁኔታ በጥብቅ ከሚከታተሉ የእንግሊዝ ክለቦች ውስጥ ሊቨርፑልን ብቻ ሜንሽን አድርገዋል። ግን 100 ሚሊዮን ፓውንድ ጤንነቱን፣ ወቅታዊ ብቃቱን ተመልክተው በቀላሉ 100 ሚሊዮን ፓውንድ አካባቢ ለካቫሚንጋ ይከፍላሉ፣ ያን ሪስክ ይወስዳሉ ተብሎ አይጠበቅም። ሊጉን አዳፕት ያደረገ ተጫዋች ላይ ግን የበለጠ ትኩረት ያደርጋሉ ተብሎ ይጠበቃል። ከተከላካይ ክፍሉ ግንባታ በበለጠ አማካይ ክፍሉ ላይ አንድ አማካይ ያስፈርማሉ። ያ አማካይ ምናልባት የመሆን ቻንሱ ከፍተኛ የሆነው አደም ዋርተን እና ይህን ተጫዋች በቅርበት ከሚከታተሉ ክለቦች መካከል በዋነኝነት አሁን ዝውውሩን እየመራ ነው። ትናንትና ሚረር ይዞ በወጣው ዘገባ መሰረት የአደም ዋርተንን ዝውውር በበለጠ ሊቨርፑል እየመራ ነው። ከዚህ ተጫዋች ጋር የተቀላጠፈ ድርድር በማድረግ ሳመር ላይ የበርካታ ክለቦች ፍላጎት መምጣቱ ስለማይቀር ቢዲንግ ዋር ውስጥ መግባት አይፈልጉም። ይሄ ማለት ሌሎች ክለቦች የሚጫረቱ ከሆነ ዋጋው ከፍ ይላል፣ ድርድሩ ውስብስብ ይሆናል። የሚቀርብለት ፓኬጅ የደሞዝ ክፍያ ልክ እንደ ማርክ ጌሂ ማለት
ባየር ሙኒክ ሳመር ላይ ላስፈርም 280,000 ፓውንድ ልክፈላለ። ሊቨርፑል በጃንዋሪም በሳመርም ላስፈርም ግን ከ200,000 ፓውንድ በላይ አልከፍልም ደሞዙ። ሲቲ 300,000 ፓውንድ አቀረበ፣ 20 ሚሊዮን ፓውንድ አቀረበ። ሲቲ ጨረታውን አሸነፈ። ተጫዋቹ ወደ የትኛውም ክለብ ለመሄድ ዝግጁ ነው። ፓላስ ነው ቅድመ ሁኔታውን ክራይቴሪያውን ለተጫዋቹ የሚመቸውን ሲመርጥ የራሱን ቅድመ ሁኔታ የሚደራደር የነበረው ከአንቷን ሰሜኒዮ ጋር 135,000 ፓውንድ ሊቨርፑል አቀረበ። ማንቸስተርም ተቀራራቢ ገንዘብ አቀረበ። ሲቲ 180,000 ፓውንድ አቀረበ። በደሞዝ ክፍያ ብቻ ተጫዋቹን በቀላሉ ማስፈረም ቻለ። ለምን? ክለቦች ከራሳቸው ፋይናንስ ካላቸው ዌጅ ቢል ከፒኤስአር ካለባቸው ጫናና ያለፈው የሂሳብ መዝገብን እያመጣጠኑ አሁን ላይ ያለውን የዝውውር ሂደት ለማጠናቀቅ የሚጠሩትና እነዚህ አራት አማካዮች በቀጣይ ሳመር ከዓለም ዋንጫ በኋላ በዓለም ዋንጫ ውድድር ላይ ያሉ ከዛም በፊትም በተቀላጠፈ ሁኔታም ሊሆን ይችላል የነዚህ ሶስት ክለቦች ትኩረት በእያንዳንዱ ዲፓርትመንት የአማካይ ክፍል ላይ ትኩረታቸው በእነዚህ አማካዮች ላይ መሆኑ የማይቀር ነው። ማንቸስተር ዩናይትድ ካቫሚንጋና ኤሊየት አንደርሰን ላይ፣ ሊቨርፑል የበለጠ አደም ዋርተን ላይ፣ አርሴናል ሳንድሮ ቶናሊ ላይ ጨረታ ከወጡ ደግሞ ሌሎች ተጫራች ክለቦች መግባታቸው አይቀርም። አሁን ባለው ወቅታዊ መረጃ ከሆነ ግን እነዚህ አራት አማካዮች በቀጣይ ሳመር ባሉበት ክለብ የመቆየት እድላቸው በጣም ጠባብ ነው። የካቫሚንጋን እርግጠኛው ነው ለመናገር ቢከብድም ግን ከወቅታዊ ብቃት ተጫዋቹን በማድሪድ ደስተኛ አለመሆኑ በጤንነቱም በብቃቱ ማድሪድም ደስተኛ አለመሆኑ ተከትሎ ማድሪድ ፍላጎት ካሳየ ለመሸጥ ማረፊያው ወዴትም ሊሄድ አይችልም። በቀጥታ ወደ እንግሊዝ ነው ሊመጣ የሚችለው። ማንቸስተር፣ ሊቨርፑል፣ ሌላም ክለብ ሊያስፈርመው ይችላል። የበለጠ ደግሞ ሲቲ የሮድሪን የረጅም ጊዜ ተተኪ ካቀደ ኤሊየት አንደርሰን ላይ አደም ዋርተን ላይ አግሬሲቭ ሆኖ እንደ ማርክ ጌሂ እንደ አንቷን ሴሜኒዮ ዝውውሮች ላይ ሊገባ ይችላል። ልክ በአጥቂ ዝውውር ላይ የሚደረገው አይነት ቢዲንግ ዋር አምና ያለፈው ሳመር እንዴት ነበር ሲያወያይ የነበረው? በዚህ ሳምንት ስሙ ተያይዞ የተነሳው ተጫዋች በቀጣይ ሳምንት ከሌላ ቡድን ጋር እያያዛል። የምታስታውሱ ከሆነ ሼሽኮ ወደ አርሴናል አንድ እግሩ ገብቷል ተባለ። ከዛም በኋላ አርሴናል ደግሞ ያን ያክል ክፍያ በዚህ እድሜ ላይ የሚገኝ ተጫዋች አልከፍልም ብሎ ከዝውውር ወጣ። ከዛም በኋላ የሼሽኮ ስም ከቼልሲ ጋር ተያያዘ። ሊቨርፑል ገባበት ተባለ። መጨረሻ ላይ ኒውካስል እና ማንቸስተር ተረባርበው ማንቸስተር አሸነፈ። ኤኬቲኬ መጀመሪያ ማንቸስተር ዩናይትድ እንደሚገባ ነበር የሚጠበቀው። ቼልሲም እዚህ ድርድር ላይ ነበር። መጨረሻ ላይ ሊቨርፑል ወሰደው። ቪክቶር ዮኬሬስ ከአርሴናል ይልቅ የበለጠ ወደ ማንቸስተር ዩናይትድ እንደሚገባ ነበር ሲነገር ነበር። አርሴናል ወሰደው። ኒኮ ቮልተማደ ማረፊያው አሊያንዝ አሬና ነበር። እንደውም በግል ጉዳይ ተስማምተው ስቱትጋርትና ባየር ሙኒክ በገንዘቡ ተስማምተው ግን በአከፋፈል ስርዓቱ ሳይስማሙ ዝውውሩ ፌል አደረገ። ተጫዋቹ ማረፊያው እንግሊዝ ሆነ። ባልተጠበቀ ሁኔታ ዝውውሮች በአንዴ ይቀየራሉ፣ ፕላኖችም ሊቀየሩ ይችላሉ። አሁን ላይ ባለው ግን ወቅታዊ ሁኔታ ከሌሎች መረጃዎች ጋር አገናኝተን ከወቅታዊ የዝውውር መረጃ ጋር ያገኘናቸው ነጥቦች ይህን ይመስላሉ። በቀጣይ ሳመር ግን በነዚህ አማካዮች ዙሪያ በርካታ ፕሮግራሞችን መስማታችንም አይቀርም፣ ማንበባችንም አይቀርም፣ እኛም ወደ እናንተ መረጃዎችን ማድረሳችን አይቀርም። እነዚህ አራት አማካዮች ግን በየክለባቸው የመቆየት እድላቸው በጣም ጠባብ ነው። በተለይ የካቫሚንጋን ጉዳይነት ከወደ ስፔን የሚወጡ ጠንካራ ተጨባጭ ዘገባዎችን እስከምናገኝ ድረስ፣ ምክንያቱም አሁን ያነሳናቸው ዘገባዎች ሁሉ ከእንግሊዝና ከፈረንሳይ የወጡ ናቸው። ከዋናው ከተማ ከማድሪድ የወጡ ዘገባዎችን እስካሁን አልተመለከትንም። ግን ኤሊየት አንደርሰን፣ ሳንድሮ ቶናሊ እና አደም ዋርተንን በትኩረት ተከታተሉ። በመሀል ትላልቅ መረጃዎች ሊወጡ ይችላሉ። በተለይ በኤሊየት አንደርሰን እና በአደም ዋርተን ዙሪያ አሁን ካለው ጠንካራ የክለቦች ፍላጎት አንጻር ፕሪ አግሪመንት ይፈጽማሉ ተብሎ ይጠበቃል። ለማንኛውም በሁለተኛ ክፍል ፕሮግራም ያዘጋጀነው ይሄ ነው። በአንደኛ ክፍል ፕሮግራም የምሽቱን የአርሴናል የ1-0 ድል በካይ ሃቨርት በቀድሞ ክለቡ ላይ አስቆጥሮ አርሴናልን ወደ ዌምብሌ ያሻገረበትን ድረ ጨዋታ ነጥብ ተወያየን። አሁን ደግሞ የነዚህን አራት አማካዮች ቆይታና የፈላጊ ክለቦችን ሁኔታ በተመለከተ የቀጣይ ሳመር ፕላንን በተመለከተ በዚህ ፕሮግራም ተወያየን።
ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ ሮብን በእንዲህ መልኩ ከእናንተ ጋር ቆይታ አደረግን። ዛሬ ምሽት የማንቸስተር ሲቲ እና የኒውካስልን ጨዋታ ውጤት ይዘን ከፔፕ ጋርዲዮላ ሰሞነኛ ጉዳይ ጋር ሐሙስ ንጋት ከእናንተ ጋር እንገናኛለን። ለማንኛውም መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።